आँख है भरी भरी और तुम ወደ ቦሊውድ የገባው የሚያምረው ቆንጆው አክተር እድሉ ወደ ስኬት በደንብ ጎትቶ ያመጣው ነበር። चांद तारे फूल शबनम तुमसे अच्छा በመጀመሪያ ፊልሙ ያገኘው ስኬትና ስም እንዲሁም ዝናው በአንድ ጊዜ ፔጅ 3 ላይ መነጋገር አድርገውት ነበር። የዝነኞች መጽሔት ላይ ማለት ነው። በፊልም ኢንዱስትሪ ላይ የሱ የመጀመሪያ ፊልሙ እጅግ በጣም ስኬታማ በመሆኑ ብዙ አክተሮችን ያቀፉ ፊልሞች ፍሎፕ ለመሆን ምክንያት ሆነ የተባለ የመጀመሪያ ፊልሙ ላይ የነበሩ ሙዚቃዎች በአጠቃላይ እጅግ በጣም ከመወደዳቸው የተነሳ ገበያ ላይ የተመረተው ጠቅላላ ለሽያጭ ያጠረበት ሁኔታ ተፈጠረ። नहीं सर हम यहाँ लाइन में लगने नहीं आए። እንዴትስ የዚህ ስታር የመጀመሪያ ፊልሙ የመጨረሻ ፊልሙ ሊሆን ቻለ? ከዛም በኋላ በድንገት ቢጠፋ ሙሉ ዓለም ለ14 ዓመት ሞቷል ብሎ ሲያስበው ነበር። ከዛ በኋላ ግን በድንገት በህይወት አለው ብሎ በሁሉም መሃል ብቅ አለ። በዛውም ሶሻል ሚዲያ ላይ ፖስት በማድረግ በህይወት መኖሩን በደንብ አረጋገጠ የተባለ ሆነ። कामयाबी मेरी जिंदगी का मकसद था और जब जिंदगी में मकसद मिल जाता है तो जीने की वजह भी मिल जाती है। ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። दिल गया मेरा दिल गया मेरा የዛሬ እንግዳችን ያደረግነው አክተር በመጀመሪያ ፊልሙ ስኬት እጅግ በጣም መነጋገሪያ የሆነ አክተር ነበር። የመጀመሪያ ፊልሙ ቦክስ ኦፊስ ላይ ሂት ሆኖ ነው ያለፈለት። የዛም ፊልሙ ስኬት ከታየ በኋላ ብዙ ነገር እየተጠበቀበት እያለ ብዙ የመስራት አቅምን ባለው ሰዓት ላይ ከኢንዱስትሪ በድንገት እልም ብሎ ጠፋ። ከዛም ከ14 ዓመት በኋላ በድንገት ሶሻል ሚዲያ ላይ አንድ ፖስት ቢያደርግ ይህ አክተር በህይወት አለ ተባለ። ውድ ቤተሰቦች የዛሬ እንግዳችን እንግዲህ ያደረግነው ቆንጆው የሚያምረው በጊዜው ቸኮሌት የተባለው ነኩል ከፑር እንግዳችን ነው። आज हम बहुत खुश हैं, बहुत। हमें इस खुशी और इस मुकाम पर पहुंचाने में बहुत से लोगों का हाथ है। ቦሊውድ የሚያክል ትልቅ ካምፓኒ ውስጥ በአንድ ምሽት ስታር የሆነው ነኩል ከፑር የተወለደው ጁላይ 11 1974 ዓመተ ምህረት በኒው ዲሊ ከተማ ውስጥ ነው የተወለደው። ነኩል ስለ እናትና አባቱ እንኳን ብዙ አውርቶ አያውቅም ወይም ምንም የተናገረው ነገር የለም። ስለዚህ በአሁን ሰዓትም ቢሆን ስለ ቤተሰቡ ያን ያህል ይፋ የወጣ መረጃ ስለሌለ እናልፈዋለን። ነኩል ትምህርቱን የተከታተለው ዲሊ ውስጥ ሞደርን ስኩል የሚባለው ትምህርት ቤት ሲሆን ነኩል ተማሪ በነበረ ሰዓት ላይ ወተር ስፖርቶች ላይ እጅግ በጣም ትኩረት ያደርግ ነበር፣ ይወድ ነበር ማለት ይቻላል። በዛም የተነሳ እዛው በአቅራቢያ ስላገኘው የወተር ዳይቪንግ ወይም ደግሞ የጥልቅ ዋናተኝነትን ልምምድ በደንብ መማር ጀመረ። በዛም በትምህርቱም ቀጥሎ ናሽናል ሌቭል በተደረገ የዋና ውድድር ላይ ሜዳሊያ ሁሉ ማሸነፍ ችሎ ነበር። የመጀመሪያ ትምህርቱን ካጠናቀቀ በኋላም እዛው ዲሊ ውስጥ ፒሸል ቪዲያሊ ወደሚባል ቀጣይ ትምህርቱን ተከታትሎበታል የተባለ ትምህርት ቤት ነው። ነኩል ሲታይ በጣም ያምራል፣ መልኩም እጅግ በጣም ቆንጆ የሚባል ነው። በዛም የተነሳ ትምህርት ቤት ውስጥ በጓደኞቹ መሃል እጅግ በጣም ዝነኛ ነው ማለት ይቻላል። እንዲያውም ጓደኞቹ ሁሉ ጊዜ የሚሉት አንተማ የቦሊውድ አክተር ነህ እያሉ ያሾፉበት ነበር ወይ ያደንቁት ነበር ማለት ይቻላል። ይሄ ጓደኞቹ ነገርም እየተደጋገመበት ሲሄድ በዛ ሰዓት ላይ የነበረ አንድ የማስታወቂያ ካምፓኒ ነኩል ፎቶ ከተነሳ በኋላ ለካምፓኒው ላከ። የነኩል እድሉም ትክክለኛ መንገድ ላይ እየገፋ እየወሰደው ነበር ማለት ይቻላል። ስለዚህም ነኩል የላካቸውን ፎቶዎች በአጠቃላይ ያ ማስታወቂያ ካምፓኒ እጅግ በጣም ሊወደው ቻለ። ስለዚህ ካምፓኒውም ገና ኮሌጅ እንዳለ ነኩልን ሊያስፈርመው ችሏል ለስራ። भैया मुंबई जाएंगे भैया። ልክ እንደዚህ ይዛው ትምህርት ቤት በነበረ ሰዓት ላይ ነኩልም ወደ ሞዴሊንግ ዓለም ተቀላቀለ። በመቀጠልም ነኩል ያደረገው በ1995-96 ዓመተ ምህረት አካባቢ ፐንጂ ጃምፒንግ የሚባለውን የስፖርት አይነት መሞከር ጀመረ። በዛ ሰዓት ያ እንደሚታወቀው ስለ ፐንጂ ጃምፒንግ በጣም ብዙ ሰው አያውቅም ነበር። እንዲያውም እንደዚህ የሚያደርግ ሰው በአጠቃላይ እጅግ በጣም ደፋር ነው፣ ምክንያቱም ስፖርቱ አደገኛ ነው ይባል የነበረበት ወቅት ነበር። ነኩልም ፐንጂ ጃምፒንጉን በጣም በተደጋጋሚ እየሰራ በነበረ ሰዓት ላይ አንድ ለስላሳ መጠጥ የሚሸጥ ካምፓኒ ይህንን ነገር ሰማ። የካምፓኒ ኦነሮችም ነኩልን አግኝተው ባናገሩት ሰዓት ላይ ነኩል በሰጣቸው አይዲያ እጅግ በጣም ደስተኛ ሆኑ። ያም ደግሞ በቀጣይ እሱ የሚሰራው ፐንጂ ጃምፒንግ የተባለው የዝላይ ፕሮግራም ላይ ማስታወቂያ እንደሚሰራላቸው በነገራቸው ሰዓት ላይ ያንን ፕሮግራም ወይም ዝግጅቱን በስማቸው ገዙት። ካምፓኒውም ለነኩል አሪፍ ገንዘብ የከፈለ ሲሆን በዛውም ነኩል የካምፓኒው ብራንድ አምባሳደር ሊሆን ቻለ።
ይህን ነገርም ባየ ሰዓት ላይ ነኩል ድፍረቱ በጣም እየጨመረ ሄደ። በመቀጠልም ለካምፓኒ ያደረገው እጅግ በጣም አስገራሚ ክስተት ነው። እሱም ከሄሊኮፕተር ላይ ፐንጂ ጃምፒንጉን ወይም ዝላዩን እንደሚያደርግ ተናገረ። ከመናገርም ባለፈ አድርጎ አሳየ። እጅግ በጣም ስኬታማም ሆነ። በዛ ሰዓት እንዲያውም እንደዚህ አይነት አደገኛ ስታንት ያደረገ የመጀመሪያው ህንዳዊ ማለት ይቻላል። ወይም ይሄ ፐንጂ ጃምፒንጉን በተለያየ አይነት ስታንት የተጫወተ ያደረገ የዘለለ የመጀመሪያ ህንዳዊ ተብሎ ተመዝግቦለታል። የነኩል እነዚህ ሁለቱም ማስታወቂያዎች በሰዓቱ ቲቪ ላይ በጣም በብዛት የታዩ ናቸው። እነዚህ ማስታወቂያዎችን በጣም እየታዩ በነበረ ሰዓት ላይ በዛ ጊዜ ዝነኛ የነበረችው ዘፋኝ ሺቫኒ ቀሸብ በደንብ አየችው። ሺቫኒ ነኩልን ባየች ሰዓት በጣም ቆንጆ ሆኖ የታያት። ሺቫኒም ነኩልን ካገኘችው በኋላ በቀጣይ የምትሰራ ሚውዚክ አልበም ላይ ሆገይ ሀምሴ ቱምሴ ሞሀበት የሚለው ዘፈን ላይ አብራት እንዲሰራ እናገረችው። ነኩልም የሚጠብቀው አንድ እድል ነበረ፣ እምቢ ማለት አልቻለም። እሱም ፍቃደኛ ሆነላት። ልክ እንደዚህ የነኩል ስፖርት ወዳድ መሆኑ የሌላ እድል በር አንኳኳለት የተባለ ሊሆን ቻለ። በ1998 ዓ.ም የሺቫኒ ሙዚቃም ሆነ በክሊፑ ላይ ነኩል ያሳየው ትወና እጅግ በጣም ተወዳጅነትን አግኝቶላቸዋል። ሙዚቃው ከነ ክሊፑ እጅግ በጣም ፌመስ ሆነ ማለት ይቻላል ባጭሩ። በዛ ሙዚቃም ደግሞ በወጣቶች መሃል እጅግ በጣም ተወዳጅ መሆን ቻለ። በመቀጠልም በሙዚቃ ካምፓኒ ላይ ትልቅ የሚባለው የቲ ሲሪየስ አንድ ኮንትራት ሊፈርም ቻለ። እሱም በ2000 ዓ.ም ከቲፕኒ ፐትናገር አንድ የሙዚቃ አልበም ላይ አብራት ሊሰራ ቻለ። ይሄ አልበምም በጣም የተሳካ ሲሆን ነኩል ከፑርም አንድ ሁለት እያለ የስኬትን ደረጃ ወደ ላይ መንጠላጠል ጀመረ። እንዲያውም በተደጋጋሚ የሰራቸው ጠቅላላ ሙዚቃ አልበሞች ሂት እየሆኑ ስኬታማ እየሆኑ ሄደው ነበር ማለት ይቻላል። ሁሉም ዘፋኞች የሚሰሩት ሙዚቃ ላይ አልበማቸው ላይ ነኩልን ማሰራት ግዴታ የተባለ ይመስል ነበረ። ከዛም በመቀጠል እጅግ በጣም አንጋፋ የሆነው ዘፋኝ ሩፕ ኩማር ራቶር የተባለው ሞሀበት ሆገይ የሚለው አልበም ላይ እንዲሁም ደግሞ የኑስሬት ፈቴህ አሊ ካን የተባለው አንጋፋው ዘፋኝም ካን የሚለው አልበም ላይ አጃ ሜሪ ያር የሚለው ሙዚቃ ላይ አብሮ መስራት ቻለ። የሁለቱም አንጋፋ ሙዚቀኞች አልበም በጣም ስኬታማ ሲሆን እንዲሁም ዘፈናቸው ዛሬም ድረስ የሚደመጥ ነው። የነኩል ሁሉም እርምጃ ወይም ስቴፖቹ ጠቅላላ ትክክለኛ መንገድ ይዘው እየሄዱ ነው ያሉት። እንዲሁም የሱ ስኬቱ ከማንም የተደበቀ አይደለም። ሁሉም ነገር ፊት ለፊት ያለ ነገር ነበር። ወደ ስኬትም የሚያደርገው ፈጣን ሩጫ ሁሉም የታየው ነው። ይሄ ስኬት ሩጫውንም በደንብ ፈጠን ያደረገው ፕሮዲውሰር ረሜሽ ቶራኒ የተባለው ግለሰብ ነው። ምክንያቱም በሰዓቱ ረሜሽ ቶራኒ አንድ ፊልም እየሰራ ነበር። ያ ፊልምም ቱምሴ አቻ ኮንሄ የተሰኘ ነው። ፊልሙንም ደግሞ እነሱ እንዲሰራላቸው የፈለገው በነባር ሳይሆን በአዲስ መልክ ነበረ። ማን ይስራልኝ እያለ እያሰበ በነበረበት ሰዓት ላይ የነኩል የሙዚቃ አልበም ሊያይ ይችላል። ረሜሽ ቶራኒ የነኩል መልኩም ለአክተር የሚሆን ነው፣ እንዲሁም ከካራክተሬ ጋር ማች ያደርጋል ብሎ ስላሰበ ለማግኘት ፕሮግራም ያዘ። ካገኙት በኋላም ኦዲሽን እንዲወስድ ስለጠየቁት ለኦዲሽን ደረሰ። ነኩልም የተደረገለትን ኦዲሽንም በደንብ ስላለፈ ረሜሽ ቶራኒ በቀጣይ የሰራው ፊልም ቱምሴ አቻ ኮንሄ የሚለው ፊልም ላይ አክተሩ ነኩል መሆኑ ተረጋገጠ። በሚገርም ሁኔታ ፊልሙንም ዳይሬክት ያደረገው በድሮ ጊዜ አንጋፋ ተዋናይ የነበረው ዴቫነን ሳሃብ ነበር ዳይሬክት ያደረገው። የፊልሙንም ሙዚቃ ያዘጋጁት በጊዜው እጅግ በጣም ዝነኛ የነበሩት ጥንዶች ነዲም ሽረበን ናቸው። በፊልሙ ላይ ከነኩል ጋርም አብራ አክትረስ ሆና የተወነችው አርቲ ቻብሪያ የተባለችው አክትረስ ስትሆን በተጨማሪም አብራ የተወነችው ኪም ሸርማ የተባለችው አክትረስ ናት። ፊልሙም ተሰርቶ አለቀ። በ2002 ዓ.ም ለእይታ በቃ። ቦክስ ኦፊስ ላይ በጣም የተሳካለት ፊልም ሊሆን ቻለ። የፊልሙ ታሪኩም ሆነ ሙዚቃው ተመልካቹ እጅግ በጣም የወደደውና ኢንጆይ ያደረገበት ነው የተባለ ፊልም ሊሆን ቻለ። ስለዚህ ልክ በእንደዚህ አይነት አጋጣሚዎች ወደ ቦሊውድ የመግባት ህልም ብዙዎቹ ማይሳካላቸው፣ ነኩል ግን በአንድ ጊዜ ዝነኛ አክተር ሊሆን ቻለ። दिल गया दिल गया मेरा दिल गया दिल गया दिल गया የፊልሙ እያንዳንዱ ሙዚቃ እጅግ በጣም ተወዳጅ ከመሆኑ ለገበያ የቀረበው የካሴት መጠን ራሱ አጠረ ማለት ይቻላል። ተቸብችቦ አለቀ። የአድማጩንም ፍላጎት ለማሳካት ካምፓኒው ቀንም ምሽት ይህንን ነገር ሲቀዳ ሲሰራ ያሳለፈበት ሁኔታ ተፈጠረ። የበለጠ አስገራሚ የሚያደርገው ደግሞ የነኩል ይሄ ቱምሴ አቻ ኮንሄ የሚባለው ፊልም ስኬታማ በሆነበት ዓመት ቀደም ብለው ወደ ኢንዱስትሪ የገቡ ትልልቅ ሱፐርስታር የሚባሉ አክተሮች ፊልማቸው ጠቅላላ ፍሎፕ እየሆነ የሄደበት ሰዓት ነበር። ከነዛም መሀል ጎቪንዳና ራኒ ሙከርጂን ያዘው ፒያር ዲዋና ሆታ የሚለው ፊልምም ሆነ አክሼ ኩማርና አሚታብ በቸን ያዘው አንኬ የተሰኘው ፊልም እነዚህ ሁሉ ትልልቅ የሚባሉ ፊልሞች ፍሎፕ እየሆኑ እየከሰሩ እየወደቁ በነበረበት ሰዓት ነው። ስለዚህ አዲስ የመጣው ነኩል ፊልሙ ሂት ሲሆን ዳይሬክተርና ፕሮዲውሰሮች ትኩረታቸውን ወደሱ ለማድረግ ግድ ሆነባቸው ማለት ይቻላል። ይህ ስኬቱንም በማየት በጣም ብዙ ተመልካች ያለው ነኩል የቦሊውድ ይሄ አዲስ መልክ ነው፣ በቀጣይ ቦሊውድ ላይ እጅግ በጣም ትልቅ ስኬትን ሊያስተናግድ የሚችል ምርጥ አክተር ነው ብለው ተንብየዋል። ያለበትንም ፉክክር በደንብ በልጦ ይሄዳል ብለው የገመቱ ሲሆን ስለ ነኩልም ፔጅ 3 የተባለው ጋዜጣና መጽሔት
ላይም መውጣት ጀመረ። እጅግ በጣም የትልልቅ ሀብታሞች፣ አክተሮች እንዲሁም የዝነኞች ወሬ የሚወራበት ነው ፔጅ 3 ማለት። የተለያዩ የፊልም ፕሮዲውሰሮችም ከነኩል ጋር አብሮ ለመስራት የተለያየ ጥያቄ ማቅረቡን ቀጠሉ። बस आप सबका आशीर्वाद। ከ2002 ዓመተ ምህረት በኋላም ተመልካቹ የነኩል ቀጣይ ፊልም ምን ይሆናል ብሎ በጉጉት የሚጠብቅበት ሁኔታ ነበር የተፈጠረው። ግን የነኩል ቀጣይ ፊልሙን ማየት ይቅርና ስለ ነኩል ምንም ነገር መስማትም አልተቻለም። ከዚህ ፊልም በኋላ ነኩል ምንም ፓርቲ ላይም አልታየም፣ ምንም አይነት ሾው ላይ ወላ መንገድ ላይም ማንኛውም ቦታ ላይ እንደሌላ አክተሮች ታየ የሚል ወሬ በጭራሽ የሚናፍቅ ነገር ሆነ። እያለም ጊዜ ገፋ። 1 ዓመት አለፈ፣ 5 ዓመት አለፈ። ነኩልም ከጠፋ በዛው 14 ዓመት ተቆጠረ። በዛ በአንድ ስራውም ያገኘው እጅግ በጣም ብዙ አድናቂዎች ስለ ነኩል ብዙ ነገር ማፈላለግ ቀጠሉ። እንዲያውም አድናቂዎቹ ሌሎች ትልልቅ አክተሮች የነሱ ፎቶ ፖስት የተደረገበት ቦታ ላይ እየገቡ በኮሜንት ናፍቀህናል ነኩል፣ እባክህ የት ነው ያለኸው፣ ነኩል ዊ ላቭ ዩ የሚሉ የተለያዩ ኮሜንቶች በብዛት መታየት ጀመሩ። ጊዜም የመረጃ ስለሆነ ኢንተርኔት ላይ በቀላል መረጃ እናገኛለን ብለው በጣም ብዙ አድናቂዎቹ በዓለም አቀፍ ደረጃ ማለት ይቻላል ሰርች ማድረግ ቀጠሉ። ሁሉም በየቦታው ቢያፈላልገውም መጨረሻው ባዶ እጃቸውን የተመለሱት ምንም ዜና የለም። በአጠቃላይ ከ2002 በኋላ የነኩል አንድ ፎቶም እንኳን ማየት የማይታመን ነገር ሆነ። ሁሉም ሰው መጠየቅ ማፈላለግ የጀመረው አንድ ሰው እንዴት እንደዚህ ስኬታማ ከሆነ በኋላ እልም ብሎ አድራሻው የማይታወቅ ያህል እንዴት ሊጠፋ ይችላል የሚለው ጥያቄ የበዛ ሄደ። हमेशा जिंदा रहते हैं। ጊዜም እየገፋ ሄደ። ነኩልም ከጠፋ 14 ዓመት አለፈው። ከዛም በኋላ አንድ ቀን ሶሻል ሚዲያ ላይ አንድ ዜና ወጣ። ነኩል ከፑር አሁን በዚህ ምድር ላይ የለም አርፏል ተባለ። አንዳንድ ፖስቶች ላይ በአደጋ ሞተ ሲሉ፣ አንዳንድ ፖስቶች ላይ ደግሞ አይ በዲፕሬሽን ምክንያት እሱ ይሄን ዓለም ተሰናብቶ ሄዷል፣ ራሱን አጥፍቷል ብሎ ማለት ጀመሩ። ይሄ ዜና በተሰማ ሰዓት ላይ አድናቂዎቹም ሆነ ስራውን ወደ የነበሩ ሰዎች እንዳለ በጣም ነው ያዘኑት። በዛ መሀልም አንድ ጋዜጠኛ እልህ ተያይዛ እያፈላለገችው ስለነበረ በመጨረሻ እሷን ፍለጋዋን ጨርሳ እሱ ጋር በደረሰች ሰዓት ሞቷል የሚለው ዜና እጅግ በጣም በኃይለኛው የተወራ የነበረበት ሰዓት ነበረ። እሷም በሰዓቱ በመጽሔቷ አምድ ላይ እንደጻፈችው ከሆነ በህይወት አለ ብላ ነበረ። ግን ምንም አይነት ነገር በቂ የሆነ መረጃ አጣቅሳ ስላልጻፈች ማንም ሰው ቦታ አልሰጠውም ነበር። बिना कसूर बिना किसी कारण क्यों ये सजा दी जा रही है मुझे? ከዛም በኋላ ከጥቂት ጊዜ በኋላ የእሷኑ ወሬ በደንብ የሚያረጋግጥ አንድ ፖስት ሶሻል ሚዲያ ላይ ልታይ ቻለ። እሱም ነኩል ራሱ ነበረ። ህንድም ሙምባይም በጣም ናፍቃኛለች፣ ወዳጆቼ እወዳቸዋለሁ፣ በህይወት ነው ያለሁት ብሎ መጣ። በዛ አካውንትም እንግዲህ ለረጅም ጊዜ ራሱን ደብቆ የነበረው ነኩል የት እንዳለና ምን እያደረገ እንዳለ በዛ አካውንት ለአድናቂዎቹም ለወዳጆቹም ሁሉ ነገር ግልጽ አደረገ። እንዳለውም ከሆነ በ2002 ያገኘሁት ስታርደምም ሆነ ስኬት እኔ መቆጣጠር መሸከም ከምችለው በላይ ሆኖብኝ ነው አለ። ከበፊት ፍላጎት የነበረው እኔ የዮጋ አስተማሪ መሆን ነበረ። እናም ያ የዮጋ ፍቅር ህንድን ትቼ ወደ ካናዳ ቫንኩቨር ከተማ እንድኖር ወይም እንድገባ አድርጎኛል ብሏል። የዮጋ ፍቅር ነኩል ሁሉ ነገሩን ትቶ እንዲጠፋ አደረገው ቢባል ያሳምናል። ግን ሌላ በጣም የሚገርመው ነገር ለዮጋ ፍቅር ካለው ታዲያ ከ2002 ስኬቱ በኋላ የትም ቦታ ላይ ለ14 ዓመት ፎቶም ሆነ ቪዲዮ አለመታየቱ ከማን እየሸሸ ነበረ? ራሱን እየደበቀ ያለው ከማን ነበረ የሚል ጥያቄ ያስነሳል። ግን ራሱ እያለ ስለሆነ ይህንን ነው እኛም እንቀበለው። दिल तोड़ दिया आपने, सुना? दिल तोड़ दिया। አሁን በካናዳ ውስጥ እሱ ዮጋ አስተማሪ ሆኖ ዲቫይን ላይት የሚል የዮጋ ትምህርት ቤት ከፍቷል። በዛ ትምህርት ቤትም በጣም ብዙ ሰዎችን ዮጋ እያስተማረ መሆኑን እያንዳንዱ ፎቶና ቪዲዮ ያሳያል። ነኩልን በ2002 ቱምሲያቻ ኮንሄ በሚል ፊልም የሚያውቀው ሰው አሁን በ2004 ያለው የነኩል መልክን መለየቱ ትንሽ ይከብዳል። መልኩ እጅግ በጣም ለውጥ አለው። እንዲያውም አሁን አንድ ሰው በድንገት ቢያገኘው ያ ነኩል አንተ ነህ ሊለው አይችልም። እንዲያውም አይደለህም ብሎ ቢያሾፍበት እንጂ። ይሁን ያው የሆነው ሆኗል። አሁን ነኩል ከፑር ፌስቡክ ላይ አንድ አካውንት አለው። በዛም በኩል አድርጎ ለአድናቂዎቹና ለወዳጆቹ ስለ ራሱ ይናገራል በደንብ። እዛ ላይ እንደሚለውም መቼም ቢሆን እኔ ወደ ቦሊውድ መመለስ አልፈልግም ነው የሚለው። እኔ እዚህ ከቤተሰቤ ጋር በጣም ደስተኛ ነኝ፣ ዮጋ እያስተማርኩም በቂ የሆነ ገቢ ያለኝ ብሏል። የነኩል ይሄ ውሳኔው ሲሰማ እጅግ በጣም ያስደነግጣል። आज मुझे मेरी मंजिल बहुत करीब नजर आ रही है। ምክንያቱም ወደ ቦሊውድ በየቀኑ በየአመቱ በሺህ የሚቆጠሩ ሰዎች አክተር ለመሆን ወደ ቦሊውድ ይመጣሉ። እነሱም ህልማቸውን ስኬታማ ማድረግ ነው የሚፈልጉት። ያ ስኬት ደግሞ ነኩል አግኝቶት ነበር በአንድ ስራ። ሌሎቹ አንድ እድል ለማግኘት ወይም እንደዚህ ስኬታማ ለመሆን ለረጅም አመት ሲታገሉ እንዳሳለፉ ሲናገሩ አዘውትረን የምንሰማው ነገር ነው። ግን ነኩል በመጀመሪያ ፊልሙ ይህን ሁሉ ነገር አግኝቶት ነበር። ግን ይህ ሁሉ ነገር ለሱ የሚጠቅመው ነገር አልሆነም። ቦሊውድን ትቶ ነው የሸሸው። እንደዚህ አይነት ውሳኔ ሊወስን የሚችል ግለሰብም ሆነ አክተር ማግኘት ህልም ነው የሚሆነው አይደል? በእርግጥ ቦሊውድ ስኬታማ ሆኖ መቀመጥ ያን ያህል ቀላል አይደለም።
ያጋጠመውን ነገር እሱ ራሱ ነው የሚያውቀው። ሁሉ ነገር ጥሎ እንዲጠፋ ያስገደደው አንድ ነገር ይኖራል የሚለው ነገር በጣም በኃይለኛው የሚወራ ሲሆን ግን ከባለቤቱ ያወቀ እንደሚባለው ነው። በአሁኑ ሰዓት ላይ ነኩል ዮጋ እያስተማረ ከቤተሰቡ ጋር ደስተኛ ሆኖ እንደሚኖር እየተናገረ ያለበት ሁኔታ ነው ያለው። ስለዚህ እሱ ውሳኔውን እንደ ውሳኔ አክብረን ከመቀበል ውጪ ምንም አማራጭ የለንም። እኔም በነኩል ላይ ያዘጋጀሁትን ቪዲዮ ሳጠናቅቅ ለቀጣይ ህይወቱ በአጠቃላይ ደስታን እየተመኘሁኝ ውሳኔን በደንብ አከብራለሁ ብዬ ነው አልፈው። मेरा घर तो आपके दिल में है, दिल से निकाल कर दिखाओ तो जाने। ውድ ቤተሰቦች አንድ ስራውን ካየን ከወደድነው በኋላ ከዛ ድጋሚ ያላየንበት እልም ብሎ የጠፋበት የነኩል ታሪክ እንግዲህ ይሄን ይመስላል። የዛሬ ቪዲዮ እንዴት አገኛችሁት? ስለ ነኩል እኔ ከገለጽኩት ሌላ እናንተ የምታውቁት ካለ በኮሜንት እንድጨምሩልኝ የጋበዝኩኝ። ቪዲዮን ላይክ ማድረግ አትርሱ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ከዛ በተጨማሪም ለጓደኞቻችሁ ሼር አድርጉና የቤተሰባችንን ቁጥር በዛ እናድርገው። ለነበረን ቆይታ በጣም አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። አቅራቢያችሁ ቃሲም መካ ነበርኩኝ። ባባይ